ለ30 ሰው ሼር አድርጉ። ዛሬ እዚህ ቤት ሙሽሪትን የሚያድኑ ምንድን የሚባለው 100,000 ሰው ነው የምንፈልገው ዛሬ ማለት ነው። በተለያየ ሰው ሼር እያደረጋችሁ 100,000 አቤት 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 የምር ትለያላችሁ እናንተ። 100,000 የ1 ሚሊዮን ገባን። አዲስ አለሽ 1.5 አድርጊና ለሱ ሰጪዋለሽ። እኛ ደግሞ ሚውታል እናደርጋለን። ሃፒ ኒው ይር የሚለኝ እንዳለ ጋይስ እኔን ግን አሳብደው እነሱም ሊያብዱ ነው ምንድነው? ሃፒ ኒው ይር ብሎ ቦስት ይጽፉልኛል። እኔ ሚውት ባረገው አዲስዬ አራታ ልጅዋንቺ ይኸውልሽ ሄሉዬ ዛሬ አንቺ ቡርቅቅ ነው ማለት ያለብሽ። ማንም መጣ ስለማንም ጥያቄ አትመልሺ። አንቺ ብቻ የሚመለከትሽ ይሄንን ነጭ ቬሎ ለብሰሽ ይችን ቀንጠስ እያደረግሽ ዘና ፈታ ብለሽ ፏ ብልጭ ብለሽ እኛን እያየንሽ ነው። እንግዲህ ብር ያላቸውም እንደኔ ደሃ ያልሆኑትም እንግዲህ በጊፍታቸው በሌላም ደግሞ በታፕታፕም ማገዝ ነው ያለብን። ስለዚህ ዛሬ ቀኑ ያንቺ ነው። አንቺ ቤላ አንቺ ቤላ ነሂድ ሀረር የተባለላት ሄለን ሙሽራ ናት። ዛሬ እንግዲህ እስከ መጨረሻው ይህንን ፕሮግራም የምትከታተሉ ሰዎች እያያችሁ ነው። ሙሽሪቷ ከነጭ ቬሎ ዋጋና ከነጭ ኩባያ ዋጋ በጫት ተቀብላናለች። እኛ ደግሞ በታፕታፕና በጊፍት እንቀበላታለን። እንደዚሁም አሁን እንግዲህ በሚከተለው ፕሮግራም የታፕታፑን እየሄዳችሁ ታፕታፕ እያደረጋችሁ ከዛ ደግሞ ኮፒ ሊንክ እያደረጋችሁ አንዳንድ ጊዜ ደግሞ ሪፖስት እያደረጋችሁ ፕሮግራሙን ትከታተላላችሁ። ሄሉዬ እንግዲህ አሁን 1 ሚሊዮን ነጥብ 5 አድርገ ነጥብ 5 አሁን ያንቺ ነው። ቤቲ 1 ሚሊዮን አስገባች። ታፕታፕ ያደረጋችሁ ሀበሾችዬ ታፕታፕ ያደረጋችሁ ይሄንን ፕሮግራም እንግዲህ ለሁለት ሳምንት ስንጠብቀው የነበረ ነገር ነው እና 1.5 ታፕታፕ እናደርጋለን። ይሄን ፕሮግራም እንግዲህ ማለት ነው እንደ ቅዳሜው ሌሊት ማለት ነው ታላቅ ፊልም ስንከታተለው የነበረ ስንጠብቀው የነበረ እኔ በግሌ ስራ አቁሜ ስራ አልሄድኩም ዛሬ ልጄንም ወደ አባቷ ልኬ ቁጭ ብዬ ጫቴን እየጠበቅኩኝ ሄልዬ እውነቴን ነው ምልሽ እንኳን አደረሰሽ ለጌምሽ ነው ምልሽ። እውነት ይሄን የመሰለ ሙሽራ ጌም ብቻ ነው እንደምትይው አንቺ ደግሞ ተይ አዲስ ከቀልብሽ ገና ከነቤሎ እያልኩኝ መጀመሪያው ጌምሽ እንኳን አደረሰሽ ሄሉዬ እውነቴን ነው። yes ኢሱዬ ዛሬ እንዲመጣ ጸልዩልኝ። ሌላ ነገር ይቅር ማሸነፉ ይቅር። ኢሷችን ይመጣል እንግዲህ እኛን በክብር እንግዲህ ማክበር አለበት። ኢሱዬ እንዲመጣ ጸልዩ። ጃፒ ምን አለ ይመጣል። እኔ እንደውም የሰማሁት ጺሙን አጥቁሮታል ሲባል ሰምቻለሁ። ይመጣል። የምሬን ነው። ዘንጦ ውድ ሱፍ ለብሶ ይመጣል። ደስ ያምርበታል። እውነት ለመናገር ታፕታፕ እያደረጋችሁ አበሾችዬ ታፕታፕ እያደረጋችሁ ኮፒ ሊንክ እናጥመጣለው ስትል የተፈሩ ልጅ ስለሆንክ የልጅ እኮ ወንዝ ዳር የተቀመጠው እንዳይጠልቅ ይሄ ጃፒ ራሱ ገና 2 ሚሊዮን ያስገባል ይያስጠል። አበሾችዬ ታፕታፕ እያደረጋችሁ ሪፖስት ደግሞ በጣም ወሳኝ ነው። ሪፖስት ወሳኝ ነው። ያመለጠው ሰው ካለ መጥቶ እንዲያ ያደርጋል። ሪፖስት በጣም ወሳኝ ነው። ታፕታፕ እያደረጋችሁ አበሾችዬ ታፕታፕ ፕሮግራም ሰዓት ነው የቀረው። ሄለን ስንት ሰዓት ነው ጌሙ? ስንት ነው? 2 ሰዓት ቀድሜ ነው የመጣው። ለምን ትላንት አልተመቸኝም ነበር ወይ ባጭስ ገብቼ። በቃ ስለዚህ 2 ሰዓት ሙሉ ታፕታፕ ጅቦ። በዚህ አጋጣሚ ታፕታፕ እያስደረግ ፎሎም እያደረጋችሁ 2 ሰዓት ሙሉ ሳይሆን 1 ሰዓት ተኩል ይቀራል። እሱ ዝግጁ ነው ተዘጋጅቷል። ማን እንጃ እንደኔ ጣጣ አይኖረዋል ብለህ ነው? እሱ ዝም ብሎ ነው እኮ የሚገባው አለ ይወዳ ከረፈፉ ነው ገጭ ከጭ የሚለው። ታፕታፕ እያደረጋችሁ አበሾችዬ ላልሰማ አሰማ። እዚህ ጋር 9700 አለ እንግዲህ ዛሬ ከ50 ከ60 ሺህ ሰው በላይ ነው የሚጠብቀው። ሄሉ አንዴ ውስጤን ላዳምጥ። ሰላም ጤና ይስጥልኝ። የሰዓቱን ዜና ይዤላችሁ የቀረብኩት
ምስር ዓለም አቀፍ ሐሜተኛዋ ነኝ። ትላንትና በአሜሪካ ለመጀመሪያ ጊዜ በኦንላይን ላይ 30,000 ህዝብ ሰብስባ የውሻዋን ልደት ያከበረች ቤታዮ የምትባል ኢትዮጵያዊት አሁን ላይ መነጋገሪያ ሆናለች። ዝርዝሩን መሲ ብሪጅስቶን ታቀርብላችኋለች። ተመልካቾቻችን የሰዓቱን ዜና ይዤላችሁ የቀረብኩት መሲ ብሪጅስቶን ከዩናይትድ አረብ ኤምሬት ቻርጅ አካባቢ ነው። ትላንትና በቲክቶክ የላይቭ ስነ ስርዓት ላይ 31,000 ሰው ተሰብስቦ የአንዲትን ሄቨን የምትባል የውሻዋ ባለቤት ዋና ባለቤቷ ደግሞ ቤታዮ የምትባል ግለሰብ ናት ልደቱን ያከበረችው። ወይዘሮ ቤታዮ ልደቱን ያከበሩት የሄቨን የምትባል የውሻቸው ልደት ነው። የውሻቸው ልደት የተከበረው 30,000 ሰው በተቀመጠበት የአንድን ክፍለ ከተማ ህዝብ ይዘው የውሻ ልደት እንዴት ሊያከብሩ ይችላሉ? እኛ ኢትዮጵያኖች ዳቦ የሌለን የውሻ ልደት እንዴት ተደገሰ ብለው የተንጨረጨሩ ብዙ ኢትዮጵያኖችንም ለመቃኘት ሞክሬያለሁ። ምስር በዚህ ምላሽ ላይ ግን ወይዘሮ ቤታ ምናልባት ዛሬ ላይቭ ሲገቡ ምላሽ ይሰጣሉ ብለን ተስፋ እናደርጋለን። አንዳንድ በዱባይ እንዲሁም ደግሞ በኳታር በሳውዲ አረቢያ ያገኘናቸው የመዳም ቅመሞች እንዴት አያችሁት ብለን ስንጠይቃቸው ከኮሜንታቸውም የተረዳነው የልደቴን ቀን አላውቀውም፣ ምን አለ ሄቨንን ባደረገኝ፣ ምን አለ ሄቨን ያንቺ ዕጣ በከፊሉ በደረሰኝ ብለው ግማሾቹ እንደፈንም ቆጥረውታል። ነገር ግን በቁም ነገር ደግሞ ወስደው ይሄንን በፌስቡክ እንዲሁም በትዊተር በኢንስታግራምም ብዙ የወይዘሮ ቤታዮ ወዳጆች እያጋሩት ይገኛሉ። ምስር እዚሁ ደግሞ በቻርጃ ከተማ ላይ ያገኘናቸው የመዳም ቅመሞች ስናናግራቸው እንዲሁም በኳታር ወይዘሮ ሀቢባ ያው ወይዘሮ ሀቢባ ታውቂያቸዋለሽ፣ በኳታር ነው የሚኖሩት። እሳቸውንም ለማነጋገር ሞክረን ነበር። ትንሽ አሁን ካሉበት ድካም ነፍሰ ጡር ናቸው። አጭር ምላሽ ነው የሰጡን። አስገራሚ ነው በሚል ንግግራቸውን ቋጭተውታል። ከዚሁ ደግሞ ከአጅማን አካባቢ ደግሞ ወይዘሮ ሳራ ዳጣ ደግሞ እኔ ገስት ላይ ነበርኩኝ ሄቨን እንኳን ከራሱ አልፋ እኔም ተባርክ ያለው ሲሉ እንትን ብለውናል። ከአጅማን ደግሞ ወይዘሮ ረጁ ድሪያ የሚባሉ ግለሰብ አዎ እኔም ተባርክ ያለው በሰዓቱ አንዳንድ የጊፍት ትርፍራፊዎች እኔም ወይዘሮ ዳጣም አግኝተናል እናመሰግናለን ብሏል። ወይዘሮ መማርን በተደጋጋሚ ስልክ ደውለንላቸው ነበር፣ ሊያነሱ አልቻሉም። ኢሜል አድርገንላቸው በኢሜላቸው መልሰዋል። እጅግ በጣም አስደናቂ ነው ብለው ወይዘሮ መማር በእርዳታው ዘርፍ የሚታወቁ ጨዋ ስነ ምግባር ያላቸው ወይዘሪት መማር ይሄን ቃል ሰጥተውናል። ያለኝ እኔ ጋር ይሄ ነው። ምስር አንቺ ጋር ያለውን ያነጋገርካቸው የመዳም ቅመሞች ካሉ ሰዓት ስላለ ሂጅበት። አዎ አመሰግናለሁ መስዬ። እኔም አንዳንድ ሰዎች እንዳናገርኳቸው ከሆነ ቤታዮ የሚባሉ ግለሰብ በጣም የህዝብ ፍቅር እንዳላቸው ነው እየተነገረ ያለው። ከሷም አልፎ ደግሞ ለሄቨን ውሻዋ በዚህ ልክ ህዝቡ ተነስቶ ልደቷን እያከበረ አንበሳ እየሰጠ ዩኒቨርስ እየሰጠ በዓለም ላይ የመጀመሪያዋ ልደት አክባሪ ውሻ ተብላ እንደምትመዘገብም እየተጠቆመ ነው። እና ሄቨን በዚህ አጋጣሚ የብዙ ፊልም ሰሪዎችና ሞዴል ለሞዴሊንግ እንደሚፈልጓት ከብዙ ዓለም እየተጻፈላት ነው ያለውና በቅርቡ ሆሊውድ ላይ እንደምናያትም እየተነገረ ነው ያለውና በጣም አገራችንንም በዚህ በውሻ ዘንድ የምታስጠራ ትሆናለች ተብሎ ይገመታል። በጣም ደስ የሚል ነው። ለሀገራችንም ለኛ ጉድ ላክ ብለናል ሄቨንዬ። አንዳንድ ዱባይ ያሉ የመዳም ቅመሞችም እንደ ሄቨን እድለኛ ብንሆን ብለው የተመኙበት ነው። በጣም